ትላንት በራያ አዘቦና በሽሬ የተፈጸመው ከባድ ድሮን ድብደባ የበግ ለምድ የለበሰ ተኩላ ሲል ህወሓት በአንዳርጋቸው ጽጌ ላይ የሰነዘረው የቃላት ጦርነትና ማንም ያልጠበቀው የፕሪቶሪያው ስምምነት ዋና አደራዳሪ ኦባሳንጆ በድንገት መቀሌ ገብተዋል። በህወሓትና በፌዴራል መንግስት መካከል የከረረው ውጥረት ወዴት እያመራ ነው? ከጀርባው ያለው ያልተሰማ ሚስጥርስ ምንድን ነው? በእርግጥ በትግራይ ክልል አሁን ምን እየተካሄደ ነው? ዝርዝር መረጃውን በቀዳሚነት እናስደምጣችኋለን። በቢሊዮን የሚቆጠር የሀገር ሀብት ዘርፈው በውጭ ሀገራት ህንፃዎችን በሚገዙ ባለስልጣናት መካከል የቀድሞው የአማራ ክልል ርዕሰ መስተዳድር አቶ ገዱ አንዳርጋቸው በአሜሪካ ፓርኪንግ ጥበቃ ስራ ላይ ተሰማርተው ታይተዋል። ጠላቶቻቸው ሊያዋርዷቸው የለቀቁት ቪዲዮ እንዴት የሞራል ከፍታቸውን ለዓለም መሰከረ? የቤተ መንግስቱን ቅንጡ ህይወት ትተው ያላመንኩበትን አልሰራም ያሉት ቅቡሩ የሀገሪቱ ሰው ዛሬ ህሊናቸውን እና ክብራቸውን ጠብቀው ዝቅ ብለው በጉልበታቸው እየሰሩ ይገኛሉ። በእርግጥ አቶ ገዱ አንዳርጋቸው ማን ናቸው? እንዴትስ እዚህ ሊደርሱ ቻሉ? በዝርዝር እናስደምጣችኋለን። ለሀገር ዳር ድንበር መከበር ሲሉ አካላቸውን ለገበሩ ጀግና በገዛ ሀገራቸው በመሃል አዲስ አበባ ጉለሌ ክፍለ ከተማ ወረዳ 9 የተፈጸመባቸው ያልታሰበ ክህደት። ከሌሊቱ 11 ሰዓት ገደማ በድቅድቅ ጨለማ ህግና ስርዓትን የናቁ የወረዳው ባለስልጣናት ልክ እንደ ሌባ ተሽሎክልከው መጡ። የፍርድ ቤት እግድ አላስቆማቸውም። የምክትል ከንቲባዋ ጥብቅ ትዕዛዝም አልበገራቸውም። በኢትዮ ኤርትራ ጦርነት አይናቸውን ያጡ የቀድሞ የመከላከያ ሰራዊት አባል ባለቤታቸውና 4 ምስኪን ልጆቻቸው በሙሰኞች ሴራ በዚህ አስከፊ የክረምት ወቅት ሜዳ ላይ ተበተኑ። ለመሆኑ በአዲስ አበባ ከህግና ከፍርድ ቤት በላይ የሆነው ኃይል የማን ነው? የዚህ ምስኪን ቤተሰብ ፍትህስ በማን እጅ ተሸጠ? የተናቀው የህግ የበላይነትና የጦር ጉዳተኛው አሳዛኝ እጣ ፈንታን በተመለከተ ዝርዝር መረጃውን በስፋት እናስደምጣችኋለን። ጤና ይስጥልን ውድ የሸገር ጆርናል ቤተሰቦች፣ ቪዲዮን ላይክ በማድረግ ጀምሩት እያልን ወደ ዝርዝር ዜናዎቹ አለፈን። በኤርትራ መንግስት አስተባባሪነት በተቋቋመው ጽምዶ በተሰኘ ስብስብ ውስጥ ንቁ ተሳታፊ የሆኑት አቶ አንዳርጋቸው ጽጌ ከአንከር ሚዲያ ጋር ባደረጉት ቃለ ምልልስ ህወሓትና የፋኖ ኃይሎች በኤርትራ አሸማጋይነት ውይይት ማድረጋቸውን ገልጸዋል። እንደ አቶ አንዳርጋቸው ጽጌ ገለጻ የፋኖ ተወካዮች ህወሓት ምዕራብ ትግራይን በኃይል ለመቆጣጠር የሚያደርገውን እንቅስቃሴ እንዲያቆም ያቀረቡትን ቅድመ ሁኔታ ተቀብሎ ወደ ጥምረቱ መምጣቱን ተናግረዋል። ይህንን መረጃ አጥብቀው የተቃወሙት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ አቶ አንዳርጋቸውን የበግ ለምድ የለበሰ ተኩላ ሲሉ ወንጀለዋቸዋል። አቶ አማኑኤል አክለውም አንዳርጋቸው ቀደም ሲል ከብልጽግና ጋራ በመሆን በትግራይ ህዝብ ላይ የፈጸሙት ሳይበቃ አሁን ደግሞ ከስርዓቱ ጋራ የተጣሉ መስለው በህዝባዊ ኃይሎች መካከል ስንጥቅ ለመፍጠር ጽምዶን ለማፍረስ እየሰሩ ነው ሲሉ ከባድ ወቀሳን አቅርበዋል። በሌላ በኩል በወታደራዊ መስክ በራያ አዘቦና በሽሬ አካባቢዎች ከባድ የድሮን ጥቃቶች ትናንት መፈጸማቸው ተሰምቷል። ከአላማጣ ወደ ራያ አዘቦ በሚወስደው መንገድ ወደ ፀሐይ መውጫ በሚወስደው አቅጣጫ ጋሳራ በተባለ ልዩ ቦታ ላይ ከፍተኛ የድሮን ድብደባም ተፈጽሟል። ህወሓት ከ4 ቀናት በፊት ከባድ መሳሪያዎች በቅጠል ሸፍኖ ባስቀመጠበት በዚህ ስፍራ ጥቃቱ እንደደረሰም ተገልጿል። በተመሳሳይ ዜና በሽሬ ከተማ አቅራቢያ በሚገኘው አዲ ገብሩ በእዳባ ጉና ልዩ መውጫ ላይ በደረሰ ሌላ የድሮን ጥቃት አንድ ወታደራዊ የኦራል ተሽከርካሪና አንድ ታንክ ከፍተኛ ጉዳት እንደደረሰባቸው ምንጮች ገልጸዋል። በዲፕሎማሲው መስክ ደግሞ የፕሪቶሪያው የሰላም ስምምነት አደራዳሪ የነበሩት የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆ በመቀሌ ድንገተኛ ጉብኝት አድርገዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አስተዳደር እንደገለጸው ይህ ጉብኝት አስቀድሞ በመደበኛ መርሃ ግብር የተያዘ አልነበረም። በሁለቱ ወገኖች መካከል የተደረገው ውይይት በህወሓትና በፌዴራል መንግስቱ መካከል የተፈጠረውን ከፍተኛ ውጥረት በማርገብ ላይ ያተኮረ ነበር። የትግራይ ክልል አስተዳደር ከፌዴራል መንግስቱ ጋር ለሚያደርገው ማንኛውም ድርድር መሰረታዊና ቁልፍ ያላቸውን ቅድመ ሁኔታዎች አስቀምጧል። የክልሉ የመገናኛ ቢሮ ትግራይ ለሰላም ድርድር ያላትን ቁርጠኝነት ብታረጋግጥም ባለፉ 4 ዓመታት ሁኔታዎች ወደ ይበልጥ አስከፊ ደረጃ ከመሸጋገር ውጪ ውጤት ያላመጡ በመሆናቸውን በመጥቀስ ፋይዳ የሌላቸውን ውይይቶች ለመድገም ፍላጎት እንደሌላቸው አስታውቀዋል። ህወሓት ለውይይት ከወሰናቸው ዋና ዋና ቅድመ ሁኔታዎች መካከል በክልሉ ላይ የተጣሉ የኢኮኖሚ ማዕቀብ እንዲሁም እገዳ በአስቸኳይ መነሳት፣ ወታደራዊ ከበባው እንዲቆም ማድረግና ውጥረቱን ማርገብ፣ የትግራይን ሉዓላዊ ግዛት ወደ መደበኛ ሁኔታ መመለስ፣ ተፈናቃዮች ደህንነታቸውና ክብራቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ እንዲሁም የህወሓትን ፖለቲካዊና ህጋዊ ማንነት ሙሉ በሙሉ እንዲመለስ ማድረግ የሚሉ ይገኝበታል። የቀድሞ ፕሬዝዳንት ኦባሳንጆ ስለ ጉብኝታቸው እስካሁን በይፋ የሰጡት መግለጫ ባይኖርም ከፌዴራል መንግስቱ ጋር ተወያይተው በሚቀጥሉት 1 ወይንም 2 ሳምንታት ውስጥ ወደ መቀሌ እንደሚመለሱ ማስታወቃቸው ተገልጿል።
በኢትዮጵያ የፖለቲካ ምህዳር ውስጥ በተለያዩ ከፍተኛ የኃላፊነት እርከኖች ላይ ሲያገለግሉ የቆዩት የቀድሞ የአማራ ክልል ርዕሰ መስተዳደርና የውጭ ጉዳይ ሚኒስቴር አቶ ገዱ አንዳርጋቸው በአሜሪካ በፓርኪንግ ጥበቃ ስራ ላይ ተሰማርተው የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ላይ ተሰራጭቶ ሰፊ የህዝብ ትኩረትን ስበዋል። በሀገሪቱ የለውጥ ሂደት ውስጥ ቁልፍ ሚና የነበራቸው እኚህ አንጋፋ ፖለቲከኛ በወቅቱ የነበራቸው ከፍተኛ ስልጣንን ትተው ወደ ተራ የጉልበት ስራ መሸጋገራቸው በበርካታ ወገኖች ዘንድ የተለያየ ስሜትና ታላቅ አክብሮትን አጭሯል። አቶ ገዱ አንዳርጋቸው በሀገሪቱ የፖለቲካ ታሪክ ውስጥ ጉልህ ስም ካላቸው ባለስልጣናት አንዱ ነበሩ። የኢትዮጵያ የታላቁ ህዳሴ ግድብ ድርድር በከፍተኛ ውጥረት ውስጥ በነበረበት ወቅት አሜሪካ ድረስ በመጓዝ በነጩ ቤተ መንግስት በአሜሪካ ፕሬዝዳንት ዶናልድ ትራምፕ ፊት በመቆም የሀገራቸውን ብሔራዊ ጥቅም ለማስጠበቅ በጽናት የተከራከሩ ዲፕሎማትም ነበሩ። ከዚህ በተጨማሪ የጠቅላይ ሚኒስቴሩ የደህንነት አማካሪ በመሆን ያገለገሉ ሲሆን በኋለኛው ጊዜ ደግሞ በህዝብ ተወካዮች ምክር ቤት የገዢውን ፓርቲና የመንግስትን አካሄድ በግልጽ በመሞገት እና በመተቸት በቆራጥነት ድምጻቸውን ያሰሙ ፖለቲከኛ ነበሩ። በሀገር ውስጥም ሆነ በውጭ ሀገራት ዲፕሎማሲያዊ ግንኙነቶች ወቅት የነበራቸው ተጽዕኖ የጎላ እንደነበረ የሚታወስ ነው። በአሁኑ ወቅት በርካታ ባለስልጣናት በስልጣናቸው ተጠቅመው የሀገር ሀብትን ሲመዘብሩና በውጭ ሀገራት ቅንጡ ህይወትን ሲመሩ በሚታይበት ዘመን የአቶ ገዱ አንዳርጋቸው እርምጃ ልዩ ትርጉም ተሰጥቶታል። በስልጣን ዘመናቸው ያልተገባ ሀብት ማካበት፣ ከባለ ሀብቶች ጋር መሻረክ ወይንም በስደት ህይወታቸው የህዝብ ድጋፍን መጠየቅ የሚችሉበት በርካታ እድሎች ቢኖሩም እሳቸው ግን በገዛ ላባቸው ህይወታቸውን ለመምራት መረጡ። ተራ የወረዳና የከተማ ባለስልጣናት እንኳን የሀገር ሀብትን ዘርፈው በውጭ ሀገራት ህንፃዎችን በሚገዙበት በዚህ ዘመን አቶ ገዱ በቀናነትና በንጽህና ሰርተው መብላትን መምረጣቸው ያላቸውን ትልቅ የሞራል ከፍታ ያሳያል። በስልጣን ዘመናቸው የተፈጠሩ አጋጣሚዎችን ለግል ሀብት ማካበቻ ሳያደርጉ መቅረታቸው አሁን ላላቸው አቋም ማሳያ ሆኗል። ይህ በቪዲዮ የተሰራጨው ምስል ጠላቶቻቸው ሊያዋርዷቸው አሊያም ሚስጥራቸውን ሊያወጡ አቅደው የለቀቁት ቢሆንም ውጤቱ ግን የተገላቢጦሽ ሆኗል። ቪዲዮው አቶ ገዱን ያሳየው በስርቆት ወይንም ባልተገባ ተግባር ላይ ሳይሆን ዛሬም በጉልበታቸውና በላባቸው የሚደክሙ የስራ ሰው መሆናቸውን ነው። ባዶ ኪስ ይዘን በንጹህ ህሊና መኖር ከሌብነትና ከህሊና ሽያጭ እንደሚበልጥ የገለጹ በርካታ አስተያየት ሰጪዎች አቶ ገዱ አንዳርጋቸው ታሪካቸው በበጎ እንደሚታወስና ይህ አጋጣሚ የባህሪያቸውን ጥንካሬ ያሳየ መሆኑን መስክረዋል። በስልጣን ዘመን የተገኙ ተጽዕኖን ለግል ጥቅም ሳያውሉ በላባቸው መኖር በራሱ የራስ መተማመን ማሳያ ሆኗል። ይህም ለሌሎች የመንግስት ባለስልጣናትና ለወጣቱ ትውልድ ትልቅ ትምህርት የሚያስተላልፍ አጋጣሚ ሆኖ ተመዝግቧል። በአዲስ አበባ ከተማ ጉለሌ ክፍለ ከተማ ወረዳ 9 ውስጥ በኢትዮ ኤርትራ ጦርነት አካላቸውን ያጡ የቀድሞ የመከላከያ ሰራዊት አባል አቶ ደረጀ ባህሩና ቤተሰቦቻቸው የፍርድ ቤት እግድና የከንቲባ ጽህፈት ቤት ትዕዛዝን ወደ ጎን በመተው የጉለሌ ክፍለ ከተማ ወረዳ 9 ኃላፊዎች ከህጋዊ ይዞታቸው በሌሊት ማፈናቀላቸውን ገልጸዋል። መንግስት ለተቀናሽ ሰራዊት ባወጣው መመሪያ መሰረት የተሰጣቸውን መተዳደሪያ ቦታ ያለ አግባብ መነጠቃቸው ከፍተኛ በደል መሆኑን ይናገራሉ። አቶ ደረጀና ባለቤታቸው በጉለሌ ክፍለ ከተማ መድኃኔዓለም አካባቢ ለረጅም ዓመታት ሲሰሩበት የነበረው ይህ ስፍራ በመጀመሪያ ሲረከቡት የተተወ የቆሻሻ መጣያ ቦታ ነበር። ቤተሰቡ ቦታውን አጽድቶ የመንግስትን ህጋዊ ግዴታዎች በሙሉ አሟልቶ የመኪና እጥበት ስራ በመጀመር 4 ልጆቻቸውን በዚሁ ገቢ ሲያሳድጉ ቆይተዋል። ይህ ቦታ ሲረከቡት ከካሳ ጋራ መሆኑን የሚገልጹት አቶ ደረጀ ለ22 ዓመታት ያለምንም ችግር በህጋዊ ንግድ ፍቃድ ሲተዳደሩበት መቆየታቸውን ያስረዳሉ። ነገር ግን በ2013 ዓመተ ምህረት አንድን ግለሰብ በቦታው ላይ እንዲያስጠጉ ከተደረጉ በኋላ ነገሮች ተቀየሩ። አሁን ላይ ቦታውን ነጥቆ የወሰደውም ይሄው አስጠጉት የተባለው ግለሰብ ነው። አቶ ደረጀ የንግድ ፍቃድ ያላቸው ከመሆኑም በላይ በቅርቡ በ2017 ዓመተ ምህረት ፍርድ ቤት በድጋሚ መብታቸውን አረጋግጦላቸው ነበር። ሆኖም የወረዳው አመራሮችና የደንብ ማስከበር ኃላፊዎች የህግ አሰራርን በመጣስ ሰኔ 19 2018 ዓመተ ምህረት ከሌሊቱ 11 ሰዓት ላይ ድንገተኛ እርምጃ ወስደውባቸዋል። ቤተሰቡ በሌለበት ምንም አይነት የፍርድ ቤት መጥሪያ ሳይደርሳቸውና ቤቱን እንዲያስረክቡ ሳይጠየቁ የተሰሩት ሼዶችን ፈርሰው እቃቸው ወደ ውጭ ተጥሏል። አቶ ደረጀ ፍርድ ቤት
ቤት ቀርበው ዳኛውን ሲያነጋግሩ የፍርድ ቤቱ እግድ አሁንም ያልተነሳና የጸና መሆኑን እንዳረጋገጡላቸው ይናገራሉ። ነገር ግን የወረዳው ሙሰኛ አመራሮች እግዱ እንደተነሳ በማስመሰል ቦታውን ለባለ ሀብቱ አሳልፈው ሰጥተዋል። መብት ያላቸው ግለሰቦች በሌሉበት ልክ እንደ ሌባ በሌሊት ይህ መደረጉ ኃላፊዎቹ ለሕግ ያላቸውን ንቀት ያሳያል ሲሉ ቤተሰቦቹ በምሬት ይገልጻሉ። የዚህ ቤተሰብ ጉዳይ እስከ አዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ደርሶ የከተማዋ ምክትል ከንቲባ ወይዘሮ ጽጌ ወይኒ ቦታው ለግለሰቡ የተሰጠው ያለ አግባብ በመሆኑ ተመልሶ ለአቶ ደረጀ እንዲሰጥ የሚል ግልጽ ደብዳቤ ለወረዳው ጽፈው ነበር። ተበዳዮቹ ይህንን ደብዳቤ በእጃቸው ይዘው እያለ የወረዳው የመሬት አስተዳደርም ቀድሞ የነሱ መሆኑን መስክሮ ደብዳቤ ጽፎ እያለ እንዲሁም ፍርድ ቤት ውሳኔ አስተላልፎ እግድ ላይ ባለበት ሁኔታ ቦታው በምን አግባብ ለሌላ አካል እንደተሰጠ ምንም ግልጽ የሆነ ነገር የለም። ለ2 ወራት ሙሉ ከቢሮ ቢንከራተቱም የሚመለከተን ነገር የለም የሚል ምላሽ ብቻ አግኝተዋል። ቀበሌውን ሲጠይቁም ለሱ ተወስኗል የሚል አሳዛኝ ምላሽ ተሰጥቷቸዋል። ይህ በደል በዚህ ብቻ አላበቃም። ከዚህ ቀደም ለአቶ ደረጀ በተቀናሽ ሰራዊትነታቸው የመኖሪያ ቤት እንዲሰጣቸው ደብዳቤ ተጽፎ የነበር ቢሆንም አሳማኝ ባልሆነ ምክንያት የተፈቀደላቸው የመኖሪያ ቤት በእነዚህ ሙሰኛ የወረዳ ባለስልጣናት እንደተከለከሉ ይናገራሉ። በአሁኑ ሰዓት በመሃል አዲስ አበባ በዚህ አስከፊ የክረምት ወቅት ልጆቻቸውን ይዘው የት እንውደቅ በማለት ግራ የገባቸው እነዚህ ቤተሰቦች ከፍተኛ ችግር ላይ ወድቀዋል። ሕግና እውነትን አጣመው መተዳደሪያቸውን የቀሟቸው አካላት መንግስት በቁጥጥር ስር አውሎ የተነጠቁት ቦታቸው እንዲመለስላቸውና ፍትህ እንዲሰጣቸው በእንባ እያለቀሱ ይለምናሉ። ህዝብና መንግስት ድምጻችንን ሰምቶ ይድረስልን ሲሉም ጥሪያቸውን አስተላልፈዋል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን።